አይሻታል። አሁን አስወጫት። ሄሎ አንድ ውጭ ላናግርሽ ነው። እዚህ አታናግሪኝ። በማለዳ ብታወሪ ችግር አለ? ሂጂ ላናግርሽ እያለችሽ አይደል እንዴ? ያንዳንድ ሰው አመል ደግሞ ቃል ከባድ የሆነ ነገር ገጥሟታል። ይሄ ደግሞ በሄለን ጓደኛዋ ምክንያት ነው። ሄለን ጓደኛዋ ለሰላም ሁሉንም ሚስጥር እንግዲህ ለመናገር ወስና ተነስታለች። ቃል ደግሞ ይሄንን ሚስጥር እንዳትናገሪብኝ እያለች ነው የምትገኘው። ታዲያ አንድ ምርጫ አቅርባላታለች። ይሄ ምርጫ ደግሞ እዚህ ቤት አንቺ የአማራ ቤት እንደምትኖሪ እኔም ከአንቺ ጋራ እንድኖር አድርጊ፣ አለበለዚያ ግን ሁሉንም ሚስጥር እናገራለሁ እያለቻት ትገኛለች። ታዲያ ቃል አሁን ላይ ነገሮች ተደራርበው በጣም እያስጨነቋት ይገኛሉ። በወዲህ በኩል ደግሞ በኃይሉ ሊፈታ ነው። በኃይሉ እንግዲህ ሲፈታ ቃልን ያው ሲጥ እንደሚያደርጋት ምንም አይነት ጥርጥር የለንም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል የቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁ። እንግዲህ ቀጣዩን ክፍል አደራ ድራማን ወደ እናንተ ይዤላችሁ መጥቻለሁ። እንግዲህ የቃል ውርደት አሁን ላይ እንደቀጠለ ይገኛል። ምክንያቱም ራሷው በቆፈረችው ጉድጓድ ራሷው ተመልሳ እየገባች ትገኛለች። እሷ በኃይሉን አሳስራ እንደፈለገች ሆና ለመኖር ነበረ ሀሳቧ። ነገር ግን አልተሳካላትም። አልማዝንም ቢሆን ተመልሳ ወደ ህይወቷ እንዳትመጣ በማስጠንቀቂያ እንግዲህ 200,000 ብር ሰጣ ተገላገልኳት እያለች ትገኛለች። ነገር ግን ምንም የምትገላገልበት መንገድ የለም። ምክንያቱም አሁንም ቢሆን አልማዝ ሌላ ተጨማሪ ገንዘብ ስትፈልግ መምጣቷ ስለማይቀር ማለት ነው። ታዲያ ሄለን በድንገት ከወይዘሮ ሰላም ጋራ ወደ ቤት መታለች እና በዚህ ሰዓት እንግዲህ ወደ ቤት እሷ በመምጣቷ በጣም ቅር ተሰኝታለች ቃል ማለት ነው። ለምን መጣች ደግሞ ምን ልፈልጋ መጣች እያለች ነው የምትገኘው። ምክንያቱም ከዚህ በፊት እንግዲህ አዳልጧት እንበል አዳልጧት ነው ያው ሚስጥሯን ተናግራለች። የተናገረችው ሚስጥር ደግሞ እቺ እዚህ ቤት የምታያት አሮጊት 10 ዓመት አረብ ሀገር በግርድና ሰርታ የመጣች ናት። ስለዚህ አንድ የተረገመ ወንድም አላት። ያ ወንድሟ ደግሞ እኔ ልጅ ሳልሆን ልጅ ሆነሽ ግቢ ብሎኝ እዚህ ገብቻለሁ። አሁን ላይ ገንዘብ ከሷ ለመውሰድ የሷን ገንዘብ ለመውሰድ እና ከዛን ደግሞ ወንድሟ ገንዘቧን ለመውሰድ እዚህ አስገብቶኛል። ከዚህ በኋላ ልጇ ሳልሆን ልጇ እንደሆንኩኝ እዚህ አስገብተውኛል እያለች እንግዲህ ተናግራለች ማለት ነው። እንግዲህ ከባድ ሚስጥር ነው። የህይወቷን ከባዱን ሚስጥር ተናግራለች ማለት ነው። ታዲያ ይሄንን ሚስጥር የሰማችዋ ሄለን ጓደኛ እንግዲህ በአሁን ሰዓት ላይ እዚህ ጋር ምንድነው እሱ ሚስጥር ከባድ ሚስጥር ነው ከተባለ አንድ ሰው ያንን ሚስጥር አውጥቶ ባይናገር ነው የሚሻለው። ጓደኛም ቢሆን ምንም ቢሆን ምክንያቱም የሆነ ቀን ይሄ ካፋችን አንዴ ከወጣ በኋላ ሚስጥር የሚሆነው ነገር በጭራሽ ሚስጥር ሊሆን አይችልም ማለት ነው። ቃል እዚህ ጋር በጣም ትልቅ ስህተትን ሰርታለች። በጣም ተሸውዳለች ማለት ነው። ይሄንን ይዛ እንግዲህ ከዚህ በኋላ አንቺ እዚህ እንዳትመጪ፣ ስላለፈው ታሪካችን ሰላም ማወቅ የለባትም። ሰላም አወቀች ማለት ስላለፈው ታሪካችን ብዙ ነገሮች ይበላሽብኛል ነበረ ስጋቷ። ምክንያቱም የቃል አስተዳደጓ ጓደኛዋ ስለሆነች፣ ጓደኛዋ ደግሞ ያው የጎዳና ልጅ ስለሆነች ቃልም እዛ ህይወት ላይ የነበረች ስለሆነች ይሄንን እንግዲህ በአጋጣሚ ምናልባትም ከሰላም ጋር የምታወራ ከሆነ ይሄ ሚስጥር ሰላም ልትሰማብኝ ትችላለች የሚል ፍርሃትና ስጋት አለባት ማለት ነው። ይሄንን ሚስጥር እንዳትሰማባት ከዚህ በኋላ እዚህ እንዳትመጪ፣ እኛ በዱር መገናኘት እንችላለን፣ በውጭ እንገናኛለን ነበር ያለቻት ማለት ነው።
እና በዛን ሰዓት ፊት ነስታ ነበረ ያባረረቻት እና እንደዛ አመናጭቃ ከቤት እንደ ውሻ ስላስወጣቻት ታዲያ ሄለን በጣም ቅር ተሰኝታባት ነበረ። የነገርሽኝ ሚስጥር ረስተሽዋል መሰለኝ፣ ከዚህ በኋላ ከመጣውኝ ይሄንን ያንቺን ሚስጥር ለመናገር ነው የምመጣው ብላ ነው እንግዲህ እየወጣችው። ታዲያ ይህንን ሚስጥር ቃል ለእሷ ስትነግራት ብሌንም ይህንን ሚስጥር አውቃለኝ ማለት ነው። ብሌን እንደሰማችባት ባወቀች ሰዓት እንዲያውም ያኔ የሰማሽው ነገር ሁሉም ነገር እውነት አይደለም ውሸት ነው እያለች ብሌን ማመን እስከሚያቀጣት የተፈጠረውን ነገር ምንድን ነው እንዴት እንደዚህ ነው ብላ ግራ እስከምትጋባ ድረስ እንግዲህ የሰላም ልጅ አለመሆኗንና እሷን ለመግደልም ጭምር እዛ ቤት እንደተቀመጠች እንግዲህ ብሌን ታውቃለች። ይሄንን ትልቅ ሚስጥር ነው ብሌን የምታውቀው። ይሄ ሁሉ ስላለ እንግዲህ ሄለን ከሰላም ጋር ተገናኝታ ስትመጣ ይሄ ቃልን ከምንም በላይ በጣም አስደንግጧታል ማለት ነው። ወዲህ ደግሞ በጣም ተናዳለች፣ በዳግም ተናዳለች። ዳግምን እንግዲህ እሷ ትወደዋለች፣ ከብሌን ጋር ለማለያየት በጣም እየለፋች ነው። ነገር ግን እስካሁን አልተሳካላትም ማለት ነው። ሳሚም ደግሞ ብሌንን የኔ አድርጊልኝ ብሎ ትልቅዬ እንግዲህ የቤት ስራ ሰጥቷታል። ይሄንንም የቤት ስራ መስራት አለባት። ታዲያ ዳግም ብሌን እኮ ብቻ ስለ ብሌን ጥሩ ነገር አላወራችለትም እና እሷን እንዲያፈቅራት እየገፋፋችው ትገኛለች። ያው በተደጋጋሚ እኔ እያለውኝ እንዴት አንዲት ገረድ ያፈቅራል ብላ ስትል ነበረ። እኔ ከአንቺ ጋራ በጭራሽ የፍቅር ግንኙነት ሊኖረኝ አይችልም። እኔ የምወደው እኔ ማፈቅራት ብሌንን ነው፣ የኔ ፍቅር ብሌን ብቻ ናት ብሎ ነግሯታል። ብሌን እኮ ታዲያ ህይወት ተጣልታክ የለም ወይ? ስለዚህ እሷ ደግሞ ሳሚ ይወዳታል፣ ስለዚህ እኔ እናንተ አብረን መሆን አለብን እያለች ያው የፍቅር ጥያቄ እንደመጠየቅ በሉትና እንደዚህ አይነት ሀሳቦች ስታነሳ ነበረ። በዚህ ደግሞ ምንም ዳግም ሊስማማ አልቻለም። ጭራሽም ብሌንና ዳግም ደግሞ አሁን ላይ ጥሩ የፍቅር ጊዜ እያሳለፉ ይገኛሉ። ይሄ ደግሞ ከምንም በላይ አናዷታል። አጠገቧም ሆነው ሲሳሳሙ ነበረ። ይሄንን ስታይ የበለጠ የተናደደችው ምን ይሻለኛል፣ ምን ማድረግ ይሻለኛል ብላ ከራሷ ጋር ስትጣላ ነበረና ታዲያ ሄለን ምግብ ላንጣልሽ ስትላ ሰላም እንኳን አይ ምግብ እዚህ መብላት የለባትም ውጭ አብረን እንበላለን አይሆንም ነበረ ስትል የነበረው እንግዲህ በድንጋጤ ማለት ነው። እንደዛ ብትልም ለምን ነበር ያለቻት እንግዲህ የእናቷ ሰላም ያው አብራ ስትመጣ እቃ ይዛላት ነው የመጣችው፣ ብቻውን አይደለም የመጣችውና ለምንድን ነው ምግብ እዚህ ማበላው ስትል የሚሄድበት ቦታ ስለነበረ እንዲሁም ብቻዬን ከመሄድ አብረን እንድንሄድ ፈልጋለሁ እያለች ነበር። ይሄንን የምትለው እንግዲህ ከእሷ ጋር አብራ የሚፈልጋ ሳይሆን ከቤት እንድትወጣላት ስለምትፈልግ ብቻ ነው ይሄንን ስትል የነበረው። ምን ያለበት ምን አይችልም እንደሚባለው ተረቶ እንግዲህ ያንን ፈርታ ነበረ። ታዲያ ሄሉ ግን አይኔ የማዘሯ ምግብ ናፍቆኛል፣ ለዚህ ነው መብላት የምፈልገው ነበረ ስትል የነበረው። ታዲያ በዚህ የተነሳ ሄለን እንግዲህ ሌባ ናት በማለት እናቷን ውጭ ላይ ወታታለች እና እዚህ ቤት እሷ እንድትመጣ አልፈልግም፣ እሷ በጣም ሌባ ናት፣ አሁንም ቢሆን ልትሰርቅ ትችላለች፣ ከዚህ በኋላ እዚህ ዘሻት እንዳትመጪ ብላ እንግዲህ ሰላምን እያወራች አልነበረ። የማወራሽ ነገር አለ፣ እኔ ለብቻችን እናውራ ብላ እንግዲህ ይሄንን ተናግራለች። ታዲያ እነሱ አውርተው እስከሚመጡ ቴሌቪዥን ላይ በማለት እንግዲህ ሪሞት ስትፈልግ ድንገት ከውጭ ተመልሰው ይገባሉና ይሄው አየሻት አይደለ የለመደ አመል መቼም አይለቅም፣ አሁንም እኮ ያው የሆነ ነገር እየፈለገች ነው በማለት እንግዲህ ተገጣጠመላት ማለት ነው። ለሰላምም ቃል ያለቻትና ያየችው ነገር ተመሳሰለ። በእርግጥ ሪሞት እየፈለገች ነበረ። ሪሞት እየፈለግኩኝ ነው ብትልም ሪሞቱ ፊት ለፊትሽ አይደለም ወይ ሌላ ነገር እየፈለግሽ ነው፣ እንዴት አይነቷ ደፋር ነሽ በማለት እንግዲህ ቃል የተናገረችው የሄለን ሌባነት እንግዲህ በሰላም ዘንድ ተረጋግጧል ማለት ነው። ቃል የፈለገችው እንግዲህ በሰላምንና ሄለንን አጣልታ ማለት እዛ ቤት ተመልሳ እንዳትመጣ ለማድረግ ነበረ።
እንግዲህ ውሸትን እየወለደ ሲሄድ፣ ተንኮል በተንኮል ላይ እየተጨመረ ሲሄድ መፍትሄ በጭራሽ ሊመጣ አልቻለም። ቃል የበለጠ ወጥመድ ውስጥ ነው እየገባች ያለችው እና ወደ ውጭ ጠርታት እንግዲህ ነይ አንዴ እናውራ ስትላት፣ ምን ነው እዚህ ማውራት አይቻልም እንዴ? ማዘሯ አጠገብ ብናውራ ችግር አለው የነበረ ስትላት የነበረው ነይ ያልኩሽ ነይ በማለት እንግዲህ ቀደም ብላ ቃል ወጥታለች። ሰላምም ሂጂ እንጂ ነይ እያለችሽ አይደለም እንዴ? ደግሞ ያንቺ ይለያል ነገር ነው ያለቻት። ፊቱን ነሳቻት እና በዛን ሰዓት ኦልሬዲ ወዲያው ነው የገባት ሄለን። ስለ እኔ መጥፎ ነገር ተናግረሽ ነው አይደለ ስትላት ቃልን፣ አዎ ስለ አንቺ መጥፎ ነገር ተናግሬ ነው፣ ከዚህ በኋላ እዚህ እንድትመጪ አልፈልግም፣ እንዳትመጪ ነው ያለቻት። ሌባ እንደሆንሽ ሁላ ጭምር ነግሬያታለሁ፣ ከዚህ በኋላ እዚህ የመጣሽ ህይወቴን እንድትበጠብጭኝ አልፈልግም፣ እኔ በሰላም ልኖርበት ነበረ ቃል ያለችው ነው። ታዲያ የሄለን ምላሽ የሆነው ዙሩን በራስሽ ላይ እያከረርሽ ነው የምትገኙ፣ ብታርፊ ይሻልሻል፣ የበለጠ ሌላ ነገር እያመጣሽ ነበር ስትላት የነበረውና ምን ታመጫለሽ ነበር ያለቻት። ከዚህ በፊት የነገርሽኝን ሚስጥር ለሰላም እነግራታለሁ ስትል እንግዲህ ሪከርድ እያደረገች ነው። በነገራችን ላይ በአሁኑ ሰዓት ላይ ያው ሁሉም ነገር በመረጃና በማስረጃ ስለሆነ ስልኳን ሪከርድ ላይ አድርጋ እንግዲህ የቃል ሪከርድ ይዛባታለች። ልጅ እንዳልሆንሽ እናገራለሁ ስትል ብትናገሪም እኔን ነው የምታምነው፣ ሰላምን እኔ ራሴ አሳምኛታለሁ፣ ስለዚህ በምንም መልኩ አንቺን ልታምን አትችልም ስትል ይሄ ሁላ ሪከርድ ትደርጋለች እና ችግር የለውም እሱን እናያለን፣ ይሄንን ስትሰማስ አታምነኝም ወይ ነው ያለችው ማለት ነው። እንግዲህ በዛ በጣም ነው የተጨነቀችው። እንዳልነግራት ከፈለግሽ እኔ እዚህ ቤት እንድኖር አድርጊ፣ አለበለዚያ ግን አሰማታለሁ የሚል እንግዲህ ትልቅ ወጥመድ ተዘጋጅቶላታል። ቃል እንግዲህ ሀዘንና ጭንቀት ላይ ትገኛለች። ተመልሳ እንግዲህ ሰላምን ተለውጣለች። አሁን ስሸኛት ስለ ራሷ አውርታኛለች። እንደ በፊቱ አይደለችም፣ የምታርፍበት ቦታ የለም። ብቻ ብዙ ነገር ስትቀባጠር አንቺ አይደለሽም እንዲህ ሌባ ናት ያልሽኝ፣ ስለዚህ ከዚህ በኋላ እዚህ ቤት እንድትመጣም አልፈልግም፣ አንቺንም ከእሷ ጋር አብሬ ላይ አልፈልግም ብላ እንግዲህ ቆረጥ ያለ ምላሽ ሰጥታታለች። ታዲያ ይሄ በጣም አስጨንቋታል። ምክንያቱም ሄለን እዛ ቤት ተመልሳ የማትመጣ ከሆነ የማትገባ ከሆነ ከእሷ ጋር መኖር የማትችል ከሆነ ሚስጥሩን ትናገራለች ማለት ነው። ልጄ ምን ሆነሻል እያለች እንግዲህ ሰላም የልጇ መጨነቅ አሳስቧት እየጠየቀች ትገኛለች። እንደዚሁ ደብሮኝ ነው ምንም አልሆንኩኝም እያለች ነው የምትገኘው። አስደሳች ዜና አለሽም ተብላለች። ምንድን ነው ስትባል እንግዲህ አጎትሽ በቅርቡ ይፈታል። እንግዲህ ይሄ ለቃል አስደሳች ዜና ሳይሆን አሳዛኝ ዜና ነው። እንግዲህ ሌላ እንግዲህ አሁን ላይ በሁለት በኩልም ውጥረት ውስጥ ነው የምትገኘው። በኃይሉ ተፈታ ማለት እሷን አይለቃትም። በጣም አስደሳቹ ዜና እንግዲህ በአደራ ድራማ ላይ ዳግም ለዘመናት ሲጠብቃት የነበራትን እናቱን አግኝቷል ማለት ነው። ይሄ ደግሞ በሳሚ አማካኝነት ነው። ሳሚ እንግዲህ ብሌንንም በቅርቡ እናትሽን አገናኝሻለሁ እያለ ይገኛል። ስለዚህ ሰላም እና ብሌንም ሲገናኙ ቃል ከጨዋታ ውጪ ትሆናለች። በኃይሉም እንደዛው። አሁን ላይ ወይዘሮ ገነት እንግዲህ እስር ቤት ብትሆንም ዳግም ግን እናቱ እንደሆነች አረጋግጧል። በስነ ስርዓት ነው ያረጋገጠው። ይሄን ደግሞ ብሌንም አውቃለች። ሚስጥር አድርገን እንያዘው ብሏል። ግን ሚስጥር አድርጎ መያዝ አልቻለም እና በጣም ከመጓጓቱ የተነሳ እንግዲህ እስር ቤት በር ላይ ሄዶ እናቴ እንዴት ነሽልኝ እያለ ይገኛል። እንግዲህ ወይዘሮ ገነት ውስጧ ይጠረጥራል ወይስ ምን ይሆናል የሚለውን እንግዲህ በመገረም ነበረ ስትመለከተው የነበረው። እሱንም አለፋሹ አይደለ ነበር እያለች የነበረው ብሌንን እና እሱ ግን እናቴ ደህና ነሽልኝ ነበር ሲል የነበረው። ታዲያ ብሌንን በፈገግታ እናቷን እየተመለከተች ነበረ። ወይዘሮ ገነት እንግዲህ ከእስር ቤት ስትወጣ ዳግም ነገሮች ሁላ ሲያስተካክል እናትና ልጅ እንደሆኑ ያው ታውቃለች። አሁን ላይ እንዳታቅ ደግሞ ያው ይሄ በኃይሉ የሚባል መሰሪ ስላለ ምናልባትም በሚስጥር አድርጎ ከነገራት ነው እንጂ በኃይሉ ካወቀ ሊገላቸው ይችላል። ቀጣይ ክፍል ላይ ምን ሊሆን ይችላል የሚለውን አብረን የምናይ ይሆናል። ለዛሬ በዚህ ጨርሳለሁ። ስለነበረን ቆይታ አመሰግናለሁኝ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ፕሊዝ ቪዲዮውን ላይክ አድርጉ ማለት ነው።
ለሌሎች እንዲደርስ። ባይ ባይ።